የአገሪቱ መሪ ወይስ የክፍፍል አጀንዳ አስፈጻሚ? ጠቅላይ ሚኒስትር አብይ አህመድ በአንድ በኩል የአንድነትን ስብከትን እያሰሙ፣ በሌላ በኩል ደግሞ የቆዩ ቁስሎችን እየጎረጎሩ ህዝብን ከህዝብ የሚያጋጩበት ሚስጥር ምንድን ነው? ታሪክን እንደ መሳሪያ መጠቀም ወይስ ሀገርን ማፍረስ? ጠቅላይ ሚኒስትር አብይ አህመድ የደብረ ማርቆስ ንግግር አዲስ የፖለቲካ ውዝግብ ፈጠረ። በትግራይ ክልል መንግስትና ባህልና ቱሪዝም ቢሮ በኩል የተሰጠው ምላሽ የጠቅላይ ሚኒስትሩ ንግግር ርካሽ ፖለቲካ ሲል ኮንኖታል። በትግራይ ፕሬዝዳንት የተላለፉ ጠንካራ ያለ መልእክትና የባህልና ቱሪዝም ቢሮ ታሪካዊ ማብራሪያ ምን ይላል? ዛሬ በዝርዝር እንመለከታለን። ሰላም የቻናላችን ቤተሰቦች እንደምናላችሁ። እንደተለመደው የሀገራችን ወቅታዊ ጉዳዮች በጥልቀት እንመረምራለን። ዛሬ ትኩረታችንን የሳበው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ በደብረ ማርቆስ አየር ማረፊያ ምርቃት ላይ ያደረጉትን ንግግር የፈጠረው መነጋገሪያ ጉዳይ ነው። አሁን ወደ ዝርዝሩ ስናልፍ ነገሩ የተጀመረው ጠቅላይ ሚኒስትሩ በደብረ ማርቆስ አየር ማረፊያ ምርቃትና ከዚህ በፊት በደሴ ሕዝብ ዘንድ በተናገሩት ንግግር ነው። አፄ ዮሐንስ የደረሰበትን ግፍ አይረሱም የሚለው የጠቅላይ ሚኒስትሩ ንግግር በአሁኑ ወቅት የባህልና ቱሪዝም ቢሮን በከፍተኛ ሁኔታ አስቆጥቷል። ቢሮ ባወጣው መግለጫ ጠቅላይ ሚኒስትሩ በታሪክ የተፈጸሙ ጉድለቶችን እየመዘዙ ማውጣት አንድ ሀገር መሪ የማይጠበቅ ሀገሪቱን ወደ መበታተን የሚገፋና ለርካሽ ፖለቲካዊ ጥቅም ሲባል የሚደረግ ነው ሲል በአደባባይ ወርፋቸው። በቢሮ ማብራሪያ አፄ ዮሐንስ የኢትዮጵያን ሉዓላዊነት ያስጠበቁ፣ የአማርኛን ቋንቋ የቤተ መንግስት ያደረጉ እና የአማራን የትግራይን ሕዝብ በታሪክና በባህል ያስተሳሰሩ አርበኛ ነበሩ። ጠቅላይ ሚኒስትሩ ያደረጉት ንግግር የትግራይ ክልል ፕሬዝዳንት ባስተላለፉት መልእክት በሕዝቦች መካከል ግጭትና ለመተማመን መፈጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያበራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት፣ ያልተፈነቀለ ድንጋይ የለም ብለዋል። ቀጥለውም እነዚህ ባህልና በታሪክ የተሳሰሩ ወንድማማቾች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ሲሉ ገልጸዋል። በመጨረሻም አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ ይታይ ይመስለኛል። ስለዚህም ጨው ለራስህ እንደሚባለው ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተል እና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብዬ አምናለሁ ሲሉ መልእክታቸውን አስተላልፈዋል። በተመሳሳይ ሁኔታ የባህልና ቱሪዝም ቢሮ የአፄ ዮሐንስ ላይ የሰነዘረውን ትችት በተመለከተ ጠንካራ ያለ መግለጫ አውጥቷል። ቢሮ በታሪክ የተፈጸሙ ጉድለቶችን በመጎርጎር በስልጣን ላይ ለመቆየት መሞከር ይብቃ በማለት ይጀምራል። ጠቅላይ ሚኒስትር አብይ አህመድ አዲሱን የደብረ ማርቆስ አየር ማረፊያ ሲመርቁ የጎጃም ህዝብ በአፄ ዮሐንስ የደረሰበትን ግፍ አይረሳውም ማለታቸው፣ እንዲሁም በ2013 ዓ.ም ከደሴ ህዝብ ጋር ባደረጉት ንግግር የወሎ ህዝብ በሃይማኖት ምክንያት በአፄ ዮሐንስ ከመኖሪያው ተፈናቅሏል በማለት በተለያዩ ዘመናት በታሪክ ውስጥ የተፈጸሙ ጉድለቶችን እየመዘዙ በማውጣት በህዝቦች መካከል ልዩነት እንዲፈጠር ማድረጋቸው ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የአገር መሪ የማይጠበቅ ንግግር ነው ሲል ቢሮ ኮንኗል። ቢሮ አያይዞም የአፄ ዮሐንስ አራተኛ የንግስና ዘመን የአገር አንድነትን የጠበቀ አማርኛን የቤተ መንግስት የስራ ቋንቋ በማድረግ የአማራና የትግራይን ህዝብ በአንድነት ለመምራት የሰሩበት፣ ከውጭ ወራሪዎች ጋር በመዋጋት የኢትዮጵያን ሉዓላዊነት ያስከበሩበትን ዘመን መሆኑን በሰፊው አስረድጿል። መግለጫው ሲደመደም የአፄ ዮሐንስ ታሪክ ማህደር ሲመረመር የላቀ መግለጫው ሉዓላዊነትን ማስከበርና የህዝቦችን አንድነት ማረጋገጥ ሆኖ ሳለ በታሪክ ውስጥ የተፈጸሙ ጉድለቶች ቢኖሩ እንኳን ለአገርና ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነው። በአንጻሩ በነገስታት የተፈጸሙ ጉድለቶችን እየመዘዙ ለርካሽ ፖለቲካዊ ጥቅም መዋል አሳፋሪ ተግባር ነው ሲል አሳስቧል። የኢትዮጵያ ፖለቲካ አሁን በታሪክ አጠቃቀም ዙሪያ እየተሽከረከረ ነው። ይህ ውዝግብ በአማራና በትግራይ ህዝቦች መካከል ያለውን ትስስር ይፈትናል ወይስ የፖለቲካውን ሴራ በይበልጥ ያጋልጣል? አስተያየታችሁን ኮሜንት ላይ አጋሩን። ለቀጣይ መረጃዎች ሰብስክራይብ በማድረግ እንዳትረሱ። ሰላም።